ጃክ ወደ አረብ ሀገር ለመመለስ ወስኛለሁ። ምን? አዎ። ምን ሆነሽ ነው? ከዚህ ውጭ ምንም አይነት አማራጭ የለኝም። ምን ማለት ነው ወደ አረብ ሀገር መመለስ ማለት? በትክክል እያሰበ ነው ግን ጭንቅላትሽማ? አስቤ ወስኛለሁ። አንተ ያማሃል እንዴ? አረብ ሀገር እኮ ነው ልሂድ አለችው። ደስ ይለኛል ትሂድ። ህይወቴን እያመሰቃቀለችው ያለች ሴት እኮ ነች። እንድትሄድ ነው የምፈልገው። ደስ ይለኛል። ጤናማ አይደለም እንዴ? አንድ ጊዜ እኮ ፍቅረኛ የነበረች ሴት እኮ ናት አጠገብ ያለችው። አሁን መጣ ህይወቴ ላይ በጠበጣ። አንተ ማታውቀው ብዙ ነገር አለ። ህይወቴ ተበጥብጧል። ህይወቴ ተበጥብጧል። ህይወቴ ተበጥብጧል። ደስ ይለኛል። ይኸው ረጋ ብዬ ነው የማወራው። ታውቂልሽ እኔ መረጋጋት ደስ ይለኛል። ሂጂ ህይወቴ ውጪልኝ። እንዴ በእናትሽ በቃ ወስኛለሁ አልኩህ እኮ። ለምንድን ነው የማትረዳኝ? አንተ እንኳን ተረዳኝ። አይሆንም በቃ ልቀቀኝ። እኛስ እሺ ምን እንሁን? እሺ በእናትሽ ጃክ እባክህ በቃ አልችልም። ሰላም አለይኩም ቤተሰብ እንዴት ናችሁ? ዛሬ እዚህ ቦታ የመጣሁት ከባድ ውሳኔ ወስኜ ነው። ምን ብዬ እንደምነግራችሁ አላውቅም። ብቻ ብዙ አሰብኩ፣ ብዙ አሰላሰልኩ። በቃ እዚህ መቆየቴ ለቤተሰቦቼ በአጠቃላይ አጠገቤ ላሉት ሁሉ ችግር፣ መከራ፣ ስቃይ ነው እና በቃ ወስኛለሁና ይሄን ውሳኔን ለአቡዬም ለቢዋንም ለጃክም ብቻ ለሁሉም እነግራቸዋለሁ። እኔ አጠገባቸው ከሆንኩኝ የሚፈጠረው ስቃይ፣ መከራ፣ እንግልት ብቻ ነው። እስካሁን በእኔ ምንም ያገኙት ደስታም ሆነ ምንም ያደረኩላቸው ነገር የለም። በቃ እኔ ደግሞ አንድ ነገር ሳላደርግ እነሱ አጠገብ መኖር አልፈልግም። እና ልመለስ ወስኛለሁ። ወደ አረብ ሄዳለሁ። ምናልባት ከዛ ሰርቼ ተለውጬ ምን ብዬ ልመጣ ይሆናል። መጣም ይሆናል። ብቻ አቡዬ በእርግጥ ይሄን ሀሳቤን እንደማይስማማ እንደሚከፋው ሁሉም እንደሚያዝኑ አውቃለሁ። ግን አሁንም አጠገባቸው ሆኜ ስቃይ፣ መከራ፣ እንግልት ብቻ ነው ያለው። እስካሁን አንድ ነገር አድርጌ ላስደስታቸው አልቻልኩም። ይሄን ብነግረው ብጠራው እንደማያስኬደኝ አውቃለሁ። ብዙ ጊዜ ራሴንም ላጠፋ ስሞክር የሚያስተወኝ ምን የሚለኝ እሱ ነው። እና ይሄንን ስነግረው እንደሚያዝንብኝ፣ እንደሚከፉ፣ በጣም እንደሚጎዱ አውቃለሁ። ግን እኔ አጠገባቸው ሆኜ ከሚጎዱት በላይ መሄድ የሚጎዳቸው አይመስለኝም። አሁን ላይ ምንም ላደርግላቸው አልቻልኩም። ይሄ ደግሞ በጣም ነው እየረበሸኝ፣ ሰላም እየነሳኝ ያለው። በእኔ ምክንያት ሲጣሉ፣ ሲያዝኑ፣ ምን ሲሉ ማየት አልፈልግም። በቃ ምናልባት ማን ያውቃል ተሳክቶልኝ እንዳሰብኩት ተቀይሬ ምን ብዬ መጣም ይሆናል። የዛኔ እንዳሰብኩት አስደስታቸዋለሁ። እና ለአቡዬ ቀጥታ ከነገርኩት በእርግጠኝነት ሀሳቤን ሊያስቀይረኝ፣ እንዳልሄድ ሊያደርገኝ ይችላል። ለዛ ምንም ብል ምንም እሱ ይረዳኛልና ለሱ ነግሬ እሱ ለጃክ ለአቡዬ እንዲነግረው አደርጋለሁ። ለጃክ የምሰጠው ቮይስም አለ። እሱን ጃክ ይሰጠዋል ብዬ አስባለሁ። ለጃክ ሰጠዋለሁ። አቡዬን ከዚህ በኋላ ማገኘውም አይመስለኝም። ምክንያቱም እሱን ማገኘው ከሆነ ሀሳቤን ያስቀይረኛል። እኔ ደግሞ አሁን ላይ እዚህ ያለኝ ህይወት በጣም ነው ያስጠላኝ። በቃ ከምነግራችሁ በላይ በጣም ነው ያስጠላኝ። ምን ብዬ እንደማስረዳችሁ አላውቅም። መከራ፣ ስቃይ ብቻ ነው። አንድ ደስተኛ የሚያደርግ ነገር የለም። በእርግጥ እኔ አጠገቡ ስላለው ብቻ ደስታም ሊሆንለት ይችላል።
ይሄን ደግሞ የኔ ጭንቅላት ሊቀበለው አይችልም። ምክንያቱም አንድ እህት ለወንድሟ ማድረግ ያለባት ነገር እያለ እኔ እስካሁን መከራና ስቃይ ብቻ ነው ያደረኩለት። በእኔ ምክንያት ከሰው ጋር መጣላት፣ በእኔ ምክንያት ማዘን፣ በእኔ ምክንያት ብዙ ነገር። እኚህ ነገሮች ደግሞ እንዲሆኑ አልፈልግም። ምን ልበላችሁ ወላይ በቃ ደክሞኛል፣ በጣም ደክሞኛል። እና አሁን ጃክን ጠርቼዋለሁ። እስከ መጨረሻው አብራችሁ ነው። ሰላም ቤተሰብ፣ በድጋሚ መጥቻለሁ። ጃክ ጠርቼዋለሁ፣ የመጣ ነው። ጃክ ጠርቼዋለሁ እና ለጃክ ሁሉንም ነገር ነግረዋለሁ። ያው እሱ ይረዳኛል። በእርግጥ በሱ አማካኝነት ለአቡዬ እንዲነግረው አደርጋለሁ። ሰላም በሰላም ጠፋሽ? ሰላም ነው። በሰላም ዛሬ ብዙ የምነግርህ ነገር አለ። ለዚህ ነው ደውለሽ ቻክረሽ የጠራሽኝ? ደስ የሚል ነገር ነው። ለእኔ ሰላም የሚሰጠኝ፣ ለእናንተ ግን እንጃ ተስማሙም አይመስለኝም። ምን ማለት ነው? አሪፍ ነገር ከሆነ እንዴት አንስማማ? ምን ብዬ እንደምነግርህ አላውቅም። አይ ተንቀጥቀጥሽ እኮ ነው። መጀመሪያ ተረጋጊ። ምን የተፈጠረ ምናምን ነገር አለ? ብዙ ነገር ተፈጥሯል። ብዙ የምነግርህ ነገር አለ። አይ ምንም ልክ አይደለሽም። ተረጋጊ መጀመሪያ። እማ ደህና ነኝ። ታዲያ አይንሽ ሁሉ ባያቀር ምን ሆነሽ ነው? ምን ተፈጥሮ ነው? አቡዬ የሆነ ነገር አለ? አላለንም። አቡዬ ደህና ነው። ታዲያ ምንድን ነው እንደዚህ ያቻክሎች ጠርተሽ እንደዚህ የምትቀያየሪ? በመጨረሻ ውሳኔ ወስኜ ነው ዛሬ የጠራሁና አንተ ከነሱ በላይ ትረዳኛለህ፣ ታስብልኛለህ። ብዙ ብነግርህ ነገር አለ። ያን ሁሉ ነገር አንተ ትረዳኛለህ። እሱን አስቤ ነው ዛሬ አንተን የጠራሁት። እሺ ለመስማት ዝግጁ ነኝ። ግን እኔ መጥፎ ነገር ከሆነ እኔ ባልሰማው ደስ ይለኛል። በቃ በእኛ መሀል በቃ በጣም ብዙ ችግሮች ስለበዙ ችግር መስማት ነው የሰለቸኝ ነገር ነው። ነው ላጣላችሁ አይደለም። ቻልሽው አቅም ቻል እንደዛ አይደለም። ግን ያው አንተ ትረዳኛለህ ብዬ ስላሰብኩ ነው አንተን የጠራሁት እና ብዙ ነገር አስቤ ወስኜ ጨርሻለሁ። እና ያን ውሳኔን አንተ ነግሬ አንተ ለአቡዬ እንድትነግረው ነው። ምክንያቱም እኔ ከነገርኩት ሊያስቀረኝ ካሰብኩት ሀሳብ ሊያስቀረኝ ይችላል። እኔ ደግሞ አንዴ ወስኛለሁ። መጥፎ ነገር ከሆነ አይደለም አቡዬ፣ እኔ እንኳን አስቀርሻለሁ። አንቺ ምን ሆነሽ ነው? የሆንሽው ነገር ካለ ለምን በግልጽ አትናገሪም? ነግረህ እኮ ነው ስንት ነገር እንዳሳልፈን። አሁን ደግሞ እሺ ምንድን ነው? እሺ ጃክ ከመጣው ሰዓት ጀምሮ እግሬ እዚህ ሀገር ከረገጠ ሰዓት ጀምሮ ሰላም የለኝም። እሱን ታውቃለህ። መሞት ፈልጌ እንኳን በቃ አለ አይደለ አቡዬ ያስቀረኝ። አቡዬ ስላለ ለአቡዬ ብዬ ነው እየተወኩ ያለሁት። ለምን እንደምታለቅሽው ታዲያ? በለቅሶ እኮ የሚቀየር ነገር የሚስተካከል ነገር የለም። ኧረ ማውላ አንቺ ስታለቅሽ ስትከፊ እኮ እኛም እንከፋለን፣ እኛም ይደብረናል እኮ። ስንት ነገር ተባብለን ቢያንስ እሺ ቢከብደኝም እሺ ምንድን ነው ልሰማሽ? በቃ ጃክ ወደ አረብ ሀገር ለመመለስ ወስኛለሁ። ምን? አዎ እማ ምን ሆነሽ ነው? ከዚህ ውጭ ምንም አይነት አማራጭ የለኝም። ምን ማለት ነው? ወደ አረብ ሀገር መመለስ ማለት በትክክል እያሰበ ነው ግን ጭንቅላትሽማ? አስቤ ወስኛለሁ። ኖ ምንም አረብ ሀገር የሚባል ነገር እኔ ከአፍሽ መስማት አልፈልግም። እኔ ስንት ጊዜ ሙሉ እኮ አይደለም በቪዲዮ ኮል ያወራሁሽ እንኳን ስሜትሽን እያየሁ ነው እዛ ሆነሽ ምን እንደተፈጠረ ሁሉንም ነገር እኮ አሳምሬ አውቀዋለሁ ከማንም በላይ። ድጋሚ ወደዛ ሀገር ልሄድ ብለሽ ደግሞ እኔን ታማክሪኛለሽ?
ለምን ተረዳኝ እንጂ እዚህ ሞኝ ምንድነው መፍትሄው? እሺ እዚህ ሞኝ ሰላም የለኝ። ኢቭን ከኔ አልፎ ለሌሎችም ሰላም እየሰጠው አይደለም። ለምንድነው ይሄን ልትረዱኝ የማትችሉት? እና ሁሉም ነገር እኮ ይስተካከላል። አንቺ ለምን እንደዚህ አትሰጡኝም ፋታ? እኔ በቃ ሰልችቶኛል። ቢያንስ እዛ ሄጄ ራሴን ድጋሚ ለውጬ መጥቼ እነሱንም ላስደስት። ጃክ ተረዳኝ እንጂ አይሆንም። በቃ አይሆንም። እኔ አልፈቅድምማ። እኔ እያየሁት ሰዓት ውስጥ መግደል አልፈልግም አንቺን። እኔ እኮ ስጋ ወንድምሽ ባልሆንም ወንድምሽ እኮ ነኝማ። ምን ሆነሽ ነው? እንደ ባዳ አድርገሽ ነው እንደምታየኝ? ያንቺ ጉዳት እኔንም ይሰማኛል እኮ። ጃክ ተረዳኝ እንጂ አንተም ቢያንስ እኔ ከሆነ አንተን የጠራው አቡዬ ያስቀረኛል። ችግር የለም። አቡዬ ሲሰማ ምን እንደሚሆን አታውቂም እንዴ? ሲያይሽ የሆነውን ሁሉም ነገር በአይንሽ አይተሻል። እንዴት ብዬ ነው አሁን እኔ ምን ብዬ ነው የምነግረው? እሺ እኔ ምን ብዬ ነው? እኔ ለአቡዬ ከነገርኩት አቡዬ ያስቀረኛል። ታውቃለህ፣ እንደዛ አሞኝ ሆስፒታል ስገባ ራሱ የሆነውን ታውቃለህ። ይሄን ነገር ደግሞ ማየት አልችልም ጃክ። ታውቃለህ እኔን ተፈጥሮ አንድ ነገር ሳላደርግ አንድ ነገር ለውጥ ሳላደርግ እንዴት ነው ከነሱ ጋር አብሬ የምኖረው? ወደዚህ ስቃይ እየፈጠርኩላቸው ወደዚህ ሸክሞኝ አይሆንም። በቃ ስሚኝ፣ እኔም የምለውን ስሚ። አይሆንም ጃክ። ወስኛለሁ። ምን ማለት ነው ወስኛለሁ? ወስኛለሁ። እንዴት ነው አቡዬን እንደው ተይሽ አቡዬን ቢያንስ አታማክሪም? ተወስኘው አቡዬ እንደሚያስቀረኝ አውቃለሁ እኮ። ላንቺ ብሎ እኮ ነው ቢያስቀርሽምማ። እኔ ደግሞ ይሄንን ልቀበለው አልችልም። በቃ አሁን እኮ ሁሉን ነገር ጨርሻለሁ። አሁን በእናትሽ አንተ ለአቡዬ እንድትነግረው ብቻ ነው በቃ ምሰጥ። እኔ የምልክልህን ነገር ለሱ እንድታሰማው ነው የምፈልገው። በቃ ለሱ እኔ ምሰጥ ነገር አለ። እኔ አይደለም መንገሩ ያንቺ መሄድ ራሱ እኮ ሊቀበለው ያልቻልኩት ነገር እኮ ነው። ጃክ ትረዳኛለህ። አንተ ያለውበትን ሁኔታ ታውቀዋለህ። በትክክል መሄድሽን እንኳን እኮ እኔ አላምነውም። አይደለም ለአቡዬ መንገሩን። እሺ እኔ እባክህ ጃክ ተረዳኝ እንጂ በቃ እኔ እንደዚህ አይነት ሁኔታ ውስጥ ሆኜ ማለፍ አልችልም። በቃ የሆንኩት ብዙ ነገር አለ እኮ። እመኚኝ፣ ተጋግዘን ሁሉንም ነገር አይሆንም። ሁሉንም ነገር ጃክ ለምንድን ነው የማትረዳኝ? አይሆንም። ቢሆን እኮ ደስ ይለኛል። እኔም ግን አይሆንም። በቃ ለመወሰን የቸኮልሽውማ መወሰን ብቻ አይደለም ብዙ ነገር አድርጌያለሁ። በቃ አሁን ልሄድም ሁላ ነው። በእርግጥ እኔ ምንም ብታረጊ ለመውቀስ አይደለም። እኔ አንቺን አልወቅስሽም። ምንም ብታረጊ ብዙ ነገር ደርሶብሻል። ብዙ ነገር ልታረጊም ትችያለሽ። ግን አሁን እኛ ሁላችንም አጠገብሽ ነው ያለነው። አቡዬም አለ። ምንድነው የሚያስፈልገው? ሰላም አልሰጣችሁም። እሱን ለምንድን ነው የማትረዱኝ? ለምንድን ነው የማትረዳኝ? ጃክ አንተ ትረዳኛለህ ብዬ እኮ ነው የጠራው። እኛ ስለራሳችን ሰላም አይደለም አሁን ያሰብን ያለነው። ስለራሳችን ሰላም አይደለም፣ ስላንቺ ጤንነት፣ ስላንቺ ደህንነት ነው። የሚከብደኝ እኮ እሱ ነው። የራሳችሁን ህይወት የራሳችሁን ኑሮ ትታችሁ አሁንም ያላችሁት እኔ ላይ ነው። እኔ ደግሞ ለእናንተ እያመጣሁ ያለሁት ጭንቀት መከራ ብቻ ነው። ለምንድን ነው የማትረዳኝ? ጃክ ነው እንደምታዩ እህታችን እኮ ነሽ። ምን ማለት ነው? ምንም ነገር ብናስብ ስላንቺ እህታችን እኮ ነሽ። ራስሽን ለምንድን ነው እንደባዳ የምታዩ? የማይሆን ነገር የነገርሽኝ ነው። እኔ ለጭንቅላቴ የሚከብድ ነገር እኔ ካሁን አንተ ነው የጠራው ወስኛለሁ እና ልሄድ ነው። ቢያንስ አንተ ትረዳኛለህ ብዬ ነው እንጂ እኮ አቡዬን ጠርቼ ማውራት አቅቶኝ አይደለም። እኔ ወስኜ ጨርሻለሁ። በቃ ወስኜ ጨርሻለሁ እና ልሄድ ነው። በቃ ቀናት ቢቀረኝ ነው። እኔ ልሄድ እኮ ነው። በቃ ወስኜ ሁሉን ነገር አድርጌ ጨርሻለሁ። ምን ሆነሽ ነው ግን? እግዚአብሔር ምን ሆነሽ ነው? ኧረ የምትሄጂው እኮ እዚህ ቅርብ እኮ አይደለም እኮ። እና ጃክ ምንም ልትረዳኝ አልቻልክም። እኔ ኦልሬዲ ጨርሻለሁ። ወስኜ ሁሉን ነገር አድርጌ ጨርሻለሁ። እኔ ለአንተ ልንገርህና አንተ ለአቡዬ እንድትነግር ነው። እኔ አቡዬ ይሄን ነገር ስነግረው የሚሰማውን ስሜት ማየት ስላልቻልኩ ነው። ኧረ በእናትሽ ንቂ። ምን ሆነሽ ነው? ንቂ እስኪ። ወደ ሞት ጥላ እኮ ነው የምትሄጂው አንቺ። ምን ሆነሽ ነው? ራስ ጭንቅላትሽን አሰሪ እስኪማ። ጃክ ተረዳኝ። በቃ ወስኛለሁ። እኔ አንተ ብቻ ለአቡዬ እንድትነግረው ብቻ ነው የምፈልገው። ኧረ ቀላል ነገር ነው እንዴ? እያዘሽኝ ያለሽው እኮ በጣም ከባድ ነገር እኮ ነውማ። ብቻ ሳታገኘኝም እንደሄድኩ ብቻ ሰጠችኝና ይሄን ላንተ እንድሰጥ ነው የፈለገችው ብለ የምሰጥህ ነገር ብቻ ለሱ እንድሰጠው ነው የምፈልገው። ስትነይ ብቻ አከበርሽብኝ። እሺ ባልተብዬሽ አለ እሱ ሳይሰማ ነው የምትሄጂው። እሱ እንደው ቢሰማም ባይሰማም ችግር የለም። እንደው ዋነኛ ነገር አቡዬ ነው መስማት ያለበት። በቃ
እሱ ስላንቺ በማሰብ ብቻ በቃ ምንም እንቅልፍ እንኳን አይተኛም። ልጁ እንደ ድሮ አይደለም፣ ጤናማ ነው። በቃ ነገር እኮ አውቀዋለሁ እኔም አይደል እንዴ? ለምንድን ነው የማትረዳኝ? እኔ አቡዬን ልነግረው እኮ እችላለሁ፣ ግን ይበልጥ ጎዳዋለሁ ብዬ ስላሰብኩ ነው። እነግረዋለሁ፣ ግን በቃ ለሚፈጠረው ነገር ምንም አይነት ዋስትና አልሰጥም። አሁን ሌላ የምሰናበተው ሰው አለ። ሌላ ወይም ሌላ ስልክህን ስጠኝና ልደውልለት። እማቴ ግን በእናትሽ ቢያንስ ጃክ ተረዳኝ፣ እባክህ ተረዳኝ። ምልህን ብቻ አድርግልኝ እሺ። ቢያንስ አንተ እንኳን ተረዳኝ። ትረዳኛለህ ብዬ እኮ ነው የጠራው። ኤላ ቢያን ማን ልበል? እማ ነኝ። እማ ምን ፈልገሽ ደወልሽ? ለአንዴና ለመጨረሻ ጊዜ ላናገር ፈልጌ ነው። ለአንዴና ለመጨረሻ ጊዜ ስትይ ማግኘት እንደማልፈልግ ታውቂያለሽ አይደለ? ለምን ጉዳይ ፈለግሽ? ቢያን ለመጨረሻ ጊዜ ነው፣ ልሰናበት ስለፈለኩ ነው። በህይወቴ ተመልሰሽ ማስመጪ ከሆነ ለአንዴና ለመጨረሻ ጊዜ ከሆነ አገኝሻለሁ። ለመጨረሻ ጊዜ ነው፣ አታስብ። የት ሆነሽ? ያ ባለፈው የተገናኘንበት ቦታ። ኦኬ፣ እኔም እዛው አቅራቢያ ነኝ፣ እመጣለሁ። ለመጨረሻ ጊዜ ከሆነ ነው የምመጣው፣ እሱን አስረግጬ እነግርሻለሁ። ቢያን እባክህ ና፣ ዝም ብለህ ድጋሚ በቤቴ ተመልሰሽ ማትመጪ ከሆነ አሁን ያለሁበትም ቅርብ አካባቢ ነው፣ እመጣለሁ። ድጋሚ አታየኝም፣ ብቻ አሁን አንተ ና። እሺ በቃ እመጣለሁ። ጃክ በቃ ወስኛለሁ፣ ምንም ማድረግ አልችልም። እሺ አሁን እሱ መቅረቱ አስፈላጊ ነው። መጨረሻ ጊዜ እሱንም ተሰናብቼ መሄድ እፈልጋለሁ። ጃክ ሁሉ ነገር ነበር ህልም እየሆነብኝ ነው። ምንም ልረዳው አልቻልኩም። በጣም የማይሆን ስሜት ውስጥ ነው ያለሁት። በቃ ምንም መፍትሄ ላልሰጣችሁ ነገር ለምንድን ነው እዚህ መሆነው? እናቴን አላስደሰትኩ፣ አቡዬን አላስደሰትኩ፣ እናንተን አላስደሰትኩ። የኔ ጥቅም ምንድን ነው እዚህ መሆኔ? አታልቅሽ፣ አታልቅሽ በቃ ምን እንደምል ምንም ግራ ገብቶኛል። በዚህ በኩል ወስነሻል፣ በዚህ በኩል ደግሞ ያንቺ ጉዳት ይታየኛል። እኔ መሀል ቤት ተስቃየሁ እኮ ምን ልበልሽ? በቃ ሰርቼ መጥቼ ህይወቴን ቀይሬ እዚህ መስራት ይቻላል። እዚህ መጥቼ ሁላችንም ህይወት መቀየር ነው ያለብኝ። በቃ አያስፈልግም እኮ እሱን መጥራቱ፣ ግን ምን ያስፈልጋል? ያስፈልጋል እንጂ እሱን ማወቅ አለበት። ምን ፈልገሽ ደወልሽልኝ? እስቲ በስርዓት እንኳን አናግረኝ እስቲ። ለአንዴ ለመጨረሻ ጊዜ ነው አላልኩም? ለመጨረሻ ጊዜ ስላልሽ ነው የመጣሁት። ታውቂያለሽ፣ ይሄን ጎረምሳ ልታስደበድብኝ ነው እዚህ የመጣሽው። አንተ ብዬ ነው ይሄ እንደዚህ አይነት ሰው እንዳልሆንኩ ታውቃለህ። በትልቅ ጉዳይ ፈልጋ ነው። ምን አለ አንዴ እንኳን ብታዳምጠኝ፣ በስርዓት ብታወራኝ ምን ችግር አለ? ኦኬ፣ ለአንዴና ለመጨረሻ ጊዜ የምናወራ ከሆነ በስርዓት አወራሻለሁ። አለበለዚያ ምንም ማውራት እንደማልፈልግ አንቺም ታውቂያለሽ። ያ አያስፈልግም እኮ ግን ቆይ ብዙ አስቤ ወስኛለሁና ተመልሼ ልሄድ እንደሆነ ልነግርህ ነው። የት? ከህይወት ልወጣ ነው።
ደስ ይለኛል። በጣም ደስ የሚለኝ ታውቂያለሽ፣ ይሄን ፍቅረኛዬን ማግኘት እንደምፈልግ በህይወቴ አጉል መስመር ላይ እንደገባች ታውቂያለሽ። አንተ ያማሃል እንዴ? አረብ ሀገር እኮ ነው ልሂድ አለችው። ደስ ይለኛል ትሂድ። ህይወቴን ያመሰቃቀለችው ያለች ሴት እኮ ነች። እንድትሄድ ነው የምፈልገው። ደስ ይለኛል። ጤናማ አይደለም እንዴ? አንድ ጊዜ እኮ ፍቅረኛ የነበረች ሴት እኮ ናት አጠገብ ያለችው። አሁን መጣ ህይወቴ ላይ በጠበጣ አንተ ማታውቀው ብዙ ነገር አለ። ህይወቴ ተበጥብጧል። ህይወቴ ተበጥብጧል። ህይወቴ ተበጥብጧል። ደስ ይለኛል። ይሄው ረጋቢ ነው ማውራት ታውቂልሽ። መረጋጋት ደስ ይለኛል። ሂጂ ህይወቴ ውጪልኝ ወንድሜ፣ በእናትህ እንደ ወንድምነት አክታሳይስ እንደ ፍቅረኛ አቱን እንደ ወንድምነት እንደ ወንድ አሳይስ። ይሄ ወንድነቴ የመጨረሻ ጥግ ወይ ነው። ፍቅረኛዬ ጣልታኛን ሁሉ ሳምንት ዘግታኛለች። ያለውን ነገር አስድቼ ወደ ሰው ጋር መመለስ ፈልጋለሁ። ያን ለመጨረሻ ጊዜ ልሰናበትህ እኮ ነው። ምን አለ በስርዓት እንኳን ብታወራኝ፣ በስርዓት ብሰናበትህ እንኳን ምን ችግር አለ? ለምን ትሰናብትኛለሽ? ለኔ ካልሽ እንኳን አረብ ሀገር እንጦርጦስ መግባት ትችያለሽ። የሰማሽኝ ነው። አልፈልግሽም፣ አልፈልጋትም። አንተ ሰምተኛል? አልፈልግሽም። ቢዮቴ ላይ ተመልሰሽ እንዳትመጪ ሰምተሽኛል? እንኳን በስርዓት አናግረኝ። በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን፣ ስንታየን መከራ ሲፈራረቁብን። ከዚህ በላይ ስቃይ ማየት አልፈልግም። በቃ ይበቃል። ሁሉም ነገር ነው ያስጠላኝ። በቃ ሁሉም ነገር ይሄንን እያየሁ እንዴት ነው እዚህ ሀገር የምኖረው? እሺ በቃ እሺ በለኝና ምንም ብቻ አድርግልኝ። እኔ ካንተ የምፈልገው ለአቡዬ እንድትሰጠው ብቻ ነው ያንን ቮይስ። እኔ ልክልሃለሁ። ምናልባት ያንን ቮይስ ሲያየው አቡዬ እኔ እዚህ ላልኖር እችላለሁ። ቮይስ ነው የምትሰጠው። ያንን ቮይስ እንድትሰጠው ብቻ ነው የምፈልገው። ሶቤት ነው በሰማውስ አይቻልም። ጃክ እሱን ቮይስ ብቻህን ሆኖ ራሱ እንድትከፍተው አልፈልግም። ያን ቮይስ እሱ አጠገብ ሆነ ለሱ ያለ እሱ ሲሰማ ነው መክፈት የምትችለው። በቃ ጃክ በጣም ነው የሰለቸኝ። እኔ አለ አንድና ለመጨረሻ አንድ እድል ስጭኝ ብቻሽ። ምንም የምሰጥ እድል የለም ጃክ። ማንኛና አንድ እድል ለሁላችንም ስጭኝ ብቻ አድርግልኝ ጃክ። አብራደጌና ምንም መቀበል እየከበደኝ ነው ጃክ። በቃኝ ከዚህ በላይ እህቴን አሳልፌ እሳት ውስጥ አይቼዋለሁ፣ ለምጄዋለሁ። አቅተኝም አሁን ጃክ ምንም ምን ነገር የለም። በቃ ብቻ ወንድሜን አደራ አብዬ ይዤሻለሁ። በምትወጂው ወንድምሽ በእናትሽ እንደዚህ ስትሆኝ እኮ አምርብሽም ማታይ በእናትሽ። በቃ ወስኛለሁ አልኩህ እኮ። ለምንድን ነው የማትረዳኝ? አንተ እንኳን ተረዳኝ። አይሆንም በቃ ልቀቀኝ። እኛስ እሺ ምን እንሁን? እሺ በእናትሽ ጃክ እባክህ በቃ አልችልም።